አንዲት ሴት በእምነትና በጋዜጠኝነት ስም በዓለማችን እጅግ ሚስጥራዊ በሆነ መንግስት ልብ ውስጥ መግባት ቻለች ብላችሁ ታምኑ ይሆን? ይህ የፊልም ታሪክ አይደለም። ይህ የካትሪን ፔሬዝ ሼክደም እውነተኛ ታሪክ ነው። በኢራን ከፍተኛ የስልጣን እርከን ላይ በተቀመጡ ባለስልጣኖች መሃል ሰርጋ ገብታ ከ100 በላይ የሚሆኑ ከፍተኛ ባለስልጣኖችን አታላህ በግልጽ ሊታይ በሚችል ሁኔታ ምስጢራዊ መረጃዎችን በጠራራ ፀሐይ ይዛ መውጣት የቻለች የሞሳድ ሰላይ ታሪክ ነው። በዚህ በተደረሰበት አስደንጋጭ መጋለጥ ከእስራኤል የመረጃ ተቋም አፈትልኮ በወጣ ሪፖርትና ከዓለም አቀፍ የሚዲያ ምንጮች ያገኘናቸውን መረጃዎች ተንተርሰን አንዲት ግለሰብ እዛው ኢራን ተቀምጣ ሙሉ የመረጃ ሲስተሙን አልፋ እንዴት ለበርካታ የኢራን ባለስልጣናቶች ህልፈት መንስኤ እንደሆነች የሰራቸውን ጉድና ያለን አብራቸውን ቆዩ። ይችን ሴት በደንብ ተመልከቷት። ካትሪን ፔሬዝ ሼክደም ትባላለች። በቅርቡ በራሷ አንደበት ያላችውን አዳምጡ። የእስራኤል መረጃ ዶክመንቶችን አጣቅሰው ሚዲያዎች እንደዘገቡት ከሆነ እንዲህ ብላለች። ጊዜያዊ ትዳርን በመመስረት ከ100 በላይ የሚሆኑ የኢራን ባለስልጣናቶችን አታልዬ ወደ ወጥመድ አስገብቻለሁ። በዚህም አብዝቼ ለመወዳት ለሀገሬ ለእስራኤል ላቀረብኳቸው መረጃ ምንጮች አድርጌም በቴህራን ያሉ ከፍተኛ ማዕረግ ያላቸውን የመንግስት ባለስልጣናቶችን ተጠቅሜያለሁ። እኔ አይሁዳዊ ስሆን ለዓመታት ግን የቀድሞ ክርስቲያን እንደነበርኩ ማስመሰልና አንድ የመናዊን ካገባው በኋላ ሃይማኖቴን ወደ ኢስላም የቀየርኩ በማስመሰል በመሃላቸው ለመግባት ችያለሁ። በዚህም የኢራኑን የቀድሞ ፕሬዝዳንት ኢብራሂም ራኢስን ጨምሮ ካሉ በርካታ የኢራን አመራሮች ጋር ለመተዋወቅ የምችልበትን እድል ፈጥሬያለሁ። እንደዚሁም የኢራኑን ዋና መሪ አያቱላህ አሊ ኻሜኔን ጨምሬ አገኝቻለሁ። የሰማችሁት ነገር ሁሉ በሂብሩ ሚዲያ ሪፖርት ላይና በዓለም አቀፍ ሚዲያዎች ላይ ከእስራኤል የስለላ ተቋም አፈትልኮ የወጣ መረጃ ላይ ተንተርሶ የተሰጠን ዘገባ ነው። ካትሪን ፔሬዝ ሼክደም በዚህ መረጃ መሰረት ለኢራን የመንግስት ሚዲያዎች በምትሰራ ጊዜ የኢራን ከፍተኛ ባለስልጣናቶችን ለማማለል የሄደችበትን ርቀት ያሳየናል። ከሰራችባቸው የመንግስት ሚዲያዎች ውስጥም በአብዮታዊ ዘቡ ስር የሚገኘው የተስኒም የዜና አውታር ላይና በአያቱላህ አሊ ኻሜኒ ኦፊሻል ዌብሳይትን ይጨምራል። በእርግጥ ይህንን የኢራን መንግስት ይክዳል። አፈትልኮ በወጣ መረጃ መሰረት ግን የእስራኤል መንግስት የኢስማኤል ሐኒያን መገደልን ጨምሮ ላሉ በርካታ ሚሽኖች ስኬታማ መሆን የእርሷ ሚና የጎላ መሆኑን ይጠቅሳል። ነገር ግን የኢራን መንግስት ካትሪን የፈረንሳይን ፓስፖርት ተጠቅማ ወደ ኢራን መግባቷን የቀድሞ ክርስቲያን የነበረችና አንድ የመናዊን ካገባች በኋላ የሰለመች ሙስሊም መሆኗንና በሀገሪቷ ውስጥ የምትሰራ ጋዜጠኛ መሆኗን አረጋግጧል። ብዙዎቹ የጻፈቻቸው አርቲክሎችም ታትመዋል። ምንም እንኳን ካትሪን ለጋዜጠኞች በሰጠችው ቃለ መጠይቅ ላይ የሞሳድ ሰላይ መሆኗን ብትክድም፣ ዳሩ ግን ከፍተኛ የኢራን ባለስልጣናቶች መሃል ጥሳ መግባቷንና የምትፈልገውን መረጃ መውሰዷን አልካደችም። ካትሪን ፔሬዝ ሼክደም ወዳደረገችው ዝርዝር ጉዳይ ከመግባታችን በፊት የሞሳድ ሰላዮች በምን ያህል ጥልቀት እንደገቡ የቅርብ የተደረጉ ተከታታይ ግድያዎችን ማየት በቂ ነው። ከነዚህ መሃል አንዱ የኢስማኤል ሐኒያ ግድያን ይመለከታል። በተኛበት ከኢራኑ ፕሬዝዳንት መኖሪያ ቤት 150 ሜትር ርቀት ላይ በሆነ ስፍራ ነበር የተገደለው። ቀጥሎ የሂዝቦላህ ዋና ጸሐፊ የሆኑት ሐሰን ነስረላህ ግድያ። በወጡ መረጃዎች መሰረት ያሉበት ቦታ የታወቀው ለቴል አቪቭ በሚሰልሉ የኢራናውያን ሰላዮች እርዳታ እንደሆነ ያመለክታል። አሁን ስለ ካትሪን ፔሬዝ ሼክደምና ስለ ህይወት ታሪኳ ትንሽ እንገራችሁ። ካትሪን ፔሬዝ ሼክደም የተወለደችው ከሴኩላር አይሁዳዊ ቤተሰብ ፈረንሳይ ውስጥ ነው። የኢኮኖሚክስ ትምህርቷንም በብሪታንያ በሚገኝ ዩኒቨርሲቲ ውስጥ ተከታትላለች። በኋላም ከየመን የመጣን ሙስሊም ሰው ካገባች በኋላ ሃይማኖቷን ወደ ኢስላም ቀየረች። ይህም የሆነው በ1999 እንደ ኤሮፓውያን አቆጣጠር ነው። በሎንዶን የኢኮኖሚክስ ትምህርት ቤት ተማሪ እያለች ከሰነአ የመጣ ሱኒ ሙስሊም የሆነን የወደፊት ባሏ ጋር ተዋወቀች። በጊዜው ራሷን የሺአ ሙስሊም አድርጋ ስለ ሺአ ኢስላም ከጻፈቻቸው በርካታ አርቲክሎች ባሻገር ብዙ መጽሐፎችንም አሳትማለች። ጽሑፎቿን በበርካታ የአረብና የምዕራባውያን የሚዲያ ማሰራጫዎች ላይ ታትመውላታል። በኋላም ለአፍጋኒስታኑ ልዑል አብደል አሊ ሲራጅ የመካከለኛው ምስራቅ ልዩ አማካሪ በመሆንም ሰርታለች። በ2014 ከባለቤቷ ጋር ፍች ከፈጸመች በኋላ ከሩቅ ሆና ከኢራናውያን ሚዲያዎች ጋር መስራት ጀመረች። እንደርሷ አገላለጽ ከሆነም ኢራናውያኖች የምዕራባውያኖችን ከፍተኛ ድጋፍ ስለሚሹ ከማንኛውም የምዕራባውያኖች ፓስፖርት ካለው ሰው ጋር ለመስራት ጉጉቱ ነበራቸው ትላለች። የኢራን ሚዲያዎች ወደ ፕሮፓጋንዳ መሳሪያነት ሊቀይሯት እንደሚፈልጉም ትገልጻለች። በራሷም ቃል እንዳለችው ይህንን ላልተወሰነ ጊዜ ያህል ብቻዋን ስትጫወት ነበረ። በዚህ ወቅት ታዲያ ሼክደም ለበርካታ አካላቶች እንደ ጋዜጠኛ በመሆን ሰርታለች። ዊኪስትራት ለሚባለው የእስራኤል የጂኦ ስትራቴጂክ አናላይሲስ ካምፓኒ ለ7 ዓመታት ያህል መስራቷን ጨምሮ
በበርካታ የሚዲያ አውታሮችና ጋዜጣዎች ላይ በመስራት ካሳለፈች በኋላ ሻፍቃና ከተባለው ተቋም ጋር መስራት ጀመረች። ማለትም በዩናይትድ ኪንግደም ውስጥ ስለ መካከለኛው ምስራቅ ለማጥናት የተቋቋመ ተቋም ውስጥ ከ2015 እስከ 2017 በዛም ቆየች። ከበርካታ የሚዲያ አውታሮች ጋር የኢራናውያንን ሚዲያዎችን ጨምሮ ስትሰራ በነበረበት ጊዜ ማለትም ከ2015 እስከ 2018 ባለው ጊዜ ውስጥ ኢራንን 5 ጊዜ ያህል ጎብኝታለች። በ2015 ኢራንን መጎብኘቷን ተከትሎ ለበርካታ የኢራን የዜና ኤጀንሲዎች መጻፍ ጀመረች። ለታዋቂው ተስኒም ለተባለው የዜና ኤጀንሲና ለሀገሪቷ ከፍተኛ መሪ ለሆኑት ለአያቱላህ አሊ ኻሜኒ ይፋዊ ዌብሳይት ሳይቀር አስተዋጽኦ ታደርግ ነበረ። በራሷ ቃል መሰረትም የ2017ቱ የኢራን ጉብኝቷ በጣም አስፈላጊው ነበረ። ቴህራን የደረሰችው ለፍልስጤማውያን ጉዳዮች በተያያዘ ኮንፈረንስ ላይ ተወካይ ሆና ነበረ። በጦማሯም ላይ ወይም በብሎጓ ላይ እንደጻፈችው ያለምንም እቀባና ክልከላ እንደ ልቧ በነጻነት መንቀሳቀስ ትችል ነበረ። የታደመችበት ኮንፈረንስ የተከፈተው በኻሜኒ በራሱ መሆኑን ትናገራለች። በካትሪን ገለጻ መሰረት በኮንፈረንሱ ላይ ከታደሙት መሃል የሐማስ የፖለቲካ ክንፍ መሪው ኻሊድ ሚሼልና ኢራናዊው ጀነራል ቃሲም ሱሌይማኒ ማለትም በ2020 በአሜሪካን የድሮን ጥቃት የተገደለው በኢራኑ ጉምቱ ሰው በኮንፈረንሱ ላይ መታደማቸውን ገልጻለች። በተመሳሳይ ጊዜ በዛ ጊዜ የነበረውን የፕሬዝዳንታዊ እጩ ኢብራሂም ረኢሲንም አግኝታቸው ነበረ። በኋላም እኚህ ፕሬዝዳንት በግንቦት ወር በ2024 ሚስጥራዊ በሆነ የአውሮፕላን መከስከስ አደጋ መሞታቸው የሚታወቅ ነው። ካትሪን እንዴት ኢብራሂም ረኢሲን አጅባ ለቃለ መጠይቅ መሄዷንና ለቃለ መጠይቅም አብራቸው የተቀመጠችበትን ሁኔታ በብሎጓ ላይ አስፍራለች። በጽሁፏም ላይ የኢራን ባለስልጣናቶች ያመኗት የፈረንሳይ ዜግነት ስላላትና ሙስሊም ሰው በማግባቷ መሆኑን ትናገራለች። ዩናይትድ ስቴትስ ውስጥ ከተማረ የአብዮቱ ታዋቂ ሰው ግብዣ ቀረበላት። እስከ ኖቬምበር 2021 ድረስ ከራኢሲ ጋር ስለነበራት ግንኙነት አርቲክል ጽፋ ስታታትም አይሁዳዊ ማንነቷ ከኢራኖች ተደብቆ ነበረ። መፍታቷንና ሙስሊም አለመሆኗን በታይም ኦፍ እስራኤል ብሎግ ላይ ይፋ እስካደረገችበት ጊዜ ድረስም አልታወቀችም ነበረ። የእስላማዊው ስብዕናዋ ወደ ኢራንና ወደ ሌሎቹ የሙስሊም ሀገራቶች ሰርጋ ለመግባት የምትጠቀምበት መንገዷ ብቻ ነበረ። ይህንን ይፋ ማድረጓን ተከትሎ በርካታ ኢራናውያኖች አወቁ። ከዛም ብዙዎቹ የኢራን የዜና ኤጀንሲዎች በቶሎ ሁሉንም አርቲክሎች ማስወገዳቸው ተነግሯል። ሰው እንዴት አልነቃባትም? እንዴት ሰርጋ ልትገባ ቻለች? ለሚለው ከባለስልጣን ሚስቶች ጋር የነበራት ትውውቋም ወደ መቀራረብ መርቷት በጊዜ ሂደት እምነታቸውን አግኝታ የቤታቸው የዘወትር እንግዳ ሆነች። በጣም ከመታመኗም የተነሳ በባለስልጣናቶቹ ቤት ውስጥ ጥበቃው በጣም ባየለበት የግል ክፍላቸው ውስጥ ሳይቀር እንድትገባ ይፈቀድላት ነበረ። የኢራን ኤጀንሲዎች እንግዶችንና ስልኮችን ሲመረምሩ ካትሪን ግን ያለማንም ከልካይ ፎቶ እያነሳች ሚስጥራዊ መረጃዎችን እየሰበሰበች በቀጥታ ወደ ሞሳድ ትልካለች። በኢራንና በእስራኤል መሃል ያለው ውጥረት እያየለ ሲመጣ በርካታ ከፍተኛ የኢራን ባለስልጣናቶች ለደህንነታቸው በሚል ቦታቸውን ቀይረው ነበር። ደህንነታቸው የተጠበቀ እንደሆነም አስበው ነበረ። ነገር ግን ሁልጊዜም ጥቃት ሲፈጸም ኢላማውን የጠበቀ ነበር። ልክ ያሉበትን ዝርዝር ካርታ የሆነ ሰው አሳልፎ የሰጠ ይመስል። የኢራን የራሳቸው የስለላ ተቋም ጉዳዩን መመርመር ሲጀምር እውነቱ ቀስ በቀስ መውጣት ጀመረ። ከባለስልጣናቶች ጋር የተነሱ ፎቶዎቿ የካትሪንን ማንነት ለመለየት አግዟል። ግን ያ ሲሆን ረፍዶ ነበር። አሁን ያለችበት የት ነው ለሚለው የሚያውቅ የለም። ካትሪን ተሰውራለች። የኢራን የስለላ ተቋም ፖስተሮችንና ፎቶዎችን በመላው ሀገሪቷ ውስጥ በትኗል። ግን ዱኳንም ድምጿንም ማግኘት አልቻለም። አንዳንዶች ማንነቷን ቀይራ ሌላ ሀገር ውስጥ እየኖረች ነው ብለው ይገምታሉ።